ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳሳለም ፕሮግራም ለእንግሊዝ ብሔራዊ ቡድን እንዲሁም ለስፔኑ ሪያል ማድሪድ በአማካይ ስፍራ የሚጫወተው የጁድ ቪክተር ዊሊያም ቤሊንግሃም አጭር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለእንግሊዝ ብሔራዊ ቡድንና ለስፔኑ ሪያል ማድሪድ ክለብ የሚጫወተው ቤሊንግሃም ማን ነው? በሙሉ ስሙ ጁድ ቪክተር ዊሊያም ቤሊንግሃም ተብሎ የሚጠራው ለላሊጋው ክለብ ሪያል ማድሪድ እንዲሁም ለእንግሊዝ ብሔራዊ ቡድን አማካይ ሆኖ የሚጫወት እንግሊዛዊ ፕሮፌሽናል እግር ኳስ ተጫዋች ሲሆን የተወለደውም በአውሮፓውያን አቆጣጠር ጁን 29 ቀን 2003 ነው። በሁለቱም የ2024 የባላን ዶር እና ምርጥ የፊፋ የወንዶች እግር ኳስ ተጫዋች ምርጫ ሶስተኛ ደረጃን በመያዝ ያጠናቀቀው ቤሊንግሃም በዓለም ላይ ካሉ ምርጥ የእግር ኳስ ተጫዋቾች መካከል አንዱ ነው። ቤሊንግሃም ተወልዶ ያደገው በምዕራባዊ በርሚንግሃም በምትገኘው ስትሩብሪጅ በምትባሏ ከተማ ሲሆን አባቱ የ50 አለቃ ማርክ የዛው ከተማ ፖሊስ አባል የነበረና የዘር ግንዱም ከዛው ከእንግሊዝ ሲሆን የታወቀም ኳስ ተጫዋች የነበረና በዘመኑም ከ700 ጎሎች በላይ እንዳስቆጠረ ይነገርለታል። እናቱ ዴኒስ የዘር ግንዷ ከአፍሪካ ሲሆን በመደበኛ ስራዋም ልጇ ቤሊንግሃም በሚጫወትበት ክለብ ሁሉ የሱ የሂሳብ ሹም ሆና እየሰራች የምትገኝ ሲሆን እሱም የኔ ንግስት ናት እያለ ያሞካሻታል። የቤሊንግሃም ታናሽ ወንድም ጆቤ እንዲሁም ፕሮፌሽናል እግር ኳስ ተጫዋች ሲሆን በአሁኑ ሰዓት ለእንግሊዙ ክለብ ሰንደርላንድ በመጫወት ላይ ይገኛል። ቤሊንግሃም ተምሮ ያደገው በግል ትምህርት ቤት ሆኖ ከላውምበርግ ቴክኒካል ኮሌጅ በስፖርት የተመረቀ ሲሆን የዚነዲን ዚዳን አድናቂና የሱን ጨዋታ እያየ ማደጉ ይነገራል። የበርሚንግሃም ሲቲ ከ8 ዓመት በታች የተቀላቀለው ቤሊንግሃም በክለቡ እያደገ ሄዶ ለዋናው በርሚንግሃም ሲቲ ቡድን በኦገስት 2019 ሲጫወት ወጣቱ በ16 ዓመት ከ38 ቀን ዕድሜ የተጫወተ ተብሎ ተመዝግቦለታል። በቀጣይም ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ ገብቶ የነበረ ሲሆን አሁን ለስፔኑ ሪያል ማድሪድ በመጫወት ላይ ይገኛል። የቤሊንግሃም የክለብ ታሪክ ምን ይመስላል? ቤሊንግሃም በመጀመሪያ ለስቶርብሪጅ ህጻናት ቡድን ከተጫወተ በኋላ የበርሚንግሃም ሲቲን ከ8 ዓመት በታች ቡድንን ተቀላቀለ። በመቀጠልም ለዚሁ ክለብ ከ18 ዓመት በታች ቡድን ውስጥ በ14 ዓመቱ የተጫወተ ሲሆን በ15 ዓመቱ ደግሞ ለ23 ዓመት በታች ቡድን ውስጥ ተጫውቷል። ቤሊንግሃም በጁላይ 2019 የሁለት ዓመት የነጻ ትምህርት ዕድል በፖርቱጋል የስልጠና ካምፕ ውስጥ ከዋናው ቡድን በበርሚንግሃም ሲቲ ጋር ወሰደ። በዛም ወቅት ነበር በወዳጅነት ግጥሚያዎች ተሰልፎ ተጫውቶ ጎል ማስቆጠሩና ጥሩም በመጫወቱ በዋናው ቡድን ተካቶ እንዲቀጥል የተወሰነው። በኦገስት 6 2019 በኤኤፍኤል ዋንጫ የመጀመሪያ ዙር ላይ ቡድኑ ፖርቶስሞዝን ሲገጥም ቤሊንግሃም የመጀመሪያው ውድድር ጨዋታውን ሲጫወት ገና 16 ዓመቱ ከ38 ቀኑ ስለነበር በክለቡ ታሪክ ትንሹ ተጫዋች ተብሎ በሪካርድ ተመዘገበለት። በጨዋታውም ቡድኑ 3-0 ሽንፈት ቢደርስበትም ቤሊንግሃም ግን ለ80 ደቂቃዎች ተጫውቶ ጎልቶ በመታየቱ በርሚንግሃም ሜል በሚባል የሚታወቀው ጋዜጣ የጨዋታው ምርጥ ተጫዋች በማለት ሰይሞት ነበር። በቀጣይም ቤሊንግሃም በርካታ ጨዋታዎችን በግሩም ሁኔታ ለክለቡ የተጫወተ ሲሆን ብቃቱም አስተማማኝ የሆነ በመምጣቱ ከአባቱ ጋር በመመካከር ወደ ስመጥር ክለብ ለመዘዋወር ወስኖ ወደ ጀርመኑ ቦሩሲያ ዶርትመንድ አመራ። ቤሊንግሃም በቦሩሲያ ዶርትመንድ የዝውውር ዋጋው 25 ሚሊዮን ፓውንድ ሲሆን ይህም ለ17 ዓመት ወጣት በወቅቱ ከፍተኛ የዝውውር ዋጋ ነበር። ቤሊንግሃም ለአዲሱ ክለቡ በሴፕቴምበር 14 2020 የመጀመሪያ ጨዋታውን ያደረገው በ2021 የውድድር ዘመን ዲኤፍቢ ፖካል በሚባለው የጥሎ ማለፍ ሶስተኛ ዙር ላይ ነበር። በዚህም ውድድር ቡድኑ ኤኤስ ሚድልስብርግን 5-0 ሲያሸንፍ እሱም በ17 ዓመት ከ77 ቀኑ አንድ ጎል አስቆጥሮ በዲኤፍቢ ፖካል የክለቡ ትንሽ ጎል አስቆጣሪ በመባል ሪካርዱን ያዘ። ከ5 ቀናት በኋላ የመጀመሪያ ሊግ ጨዋታውን ቡድኑ ቦሩሲያ ሞንቸንግላድባን 3-0 ሲያሸንፍ እሱም ለአንዱ ጎል አመሻሽቶ በማቀበል ጥሩ በመጫወቱ የመስከረም ወር የቡንደስሊጋው ምርጥ ወጣት ተጫዋች ተብሎ ተመረጠ። በ2021 የውድድር ዘመን ሁለት ግጥሚያዎችን በእግር ጉዳት ምክንያት ከማሳለፉ በስተቀር በመጀመሪያዎቹ 3 ወራት ቤሊንግሃም በቡንደስሊጋው 6 ጨዋታዎችን በመደበኛነትና 7 ተቀይሮ በመግባት እንዲሁም 4 የቻምፒየንስ ሊግ ጨዋታዎችን አድርጓል። በኤፕሪል 10 የመጀመሪያ ጎሉን በቡንደስሊጋው ቡድኑ ከስቱትጋርት ጋር ተጫውቶ በውጤቱም 3-2 ሲያሸንፉ አስቆጠረ። የመጀመሪያ ቻምፒየንስ ሊግ ጎሉን ያስቆጠረው ደግሞ ከ4 ቀናት በኋላ ቡድኑ ከማንቸስተር ሲቲ ጋር ባደረገው የሩብ ፍጻሜ ሁለተኛ ጨዋታ ሲሆን ዶርትመንድ ግን ከሜዳው ውጭ የነበረውን የጎል ማስቆጠር አድቫንቴጅ ባለመጠቀሙ 2-1 በመሸነፉ ከውድድሩ ተሰናበተ። ቤሊንግሃም ለዶርትመንድ ከቡድን አጋሮቹ ጋር የሚያበረክተው አስተዋጽኦ እያለ ሄዶ ለክለቡ በርካታ ለውጦች መምጣት ጀመሩ። ሆኖም ግን በ22-23 የውድድር ዘመን መጨረሻ ላይ ቤሊንግሃም ያሳዘነውን ሁኔታ ተከስቶ ነበር።
ይሁን በጉዳት ምክንያት እሱ ሳይሰለፍ ቀርቶ ቡድኑ በመጨረሻው የቡንደስሊጋ ጨዋታ አቻ ሲወጣ፣ በሌላኛው ጨዋታ ባየር ሙኒክ በማሸነፉ በአንድ ጎል በመብለጡ ዋንጫውን ሲያነሳ ዶርትመንድ ሁለተኛ ሆኖ ጨረሰ። ቢሆንም ቤሊንጋም በውድድር ዘመኑ ባሳየው ብቃት የቡንደስሊጋውን የዘመኑ ምርጥ ተጫዋች ሽልማት አግኝቶ ነበር። በመጨረሻም ቤሊንጋም ስሙ ከስፔኑ ሪያል ማድሪድ ጋር መነሳት ጀምሮ በጁን 14 ቀን 2023 ሪያል ማድሪድ ቤሊንጋምን በ6 ዓመት ኮንትራት ማስፈረሙን አስታወቀ። የቤሊንጋም የዝውውር ዋጋ 103 ሚሊዮን ዩሮ የሚደርስ ሲሆን ወደፊትም የተጫዋቹ ብቃት መሰል ተዛማጅ ሁኔታዎች እየታዩ እስከ 133 ሚሊዮን ዩሮ እንደሚያድግ የኮንትራት ውሉ ያስረዳል። ይህም ኮንትራት በፕሮፌሽናል ዘመን ሪያል ማድሪድ እንግሊዛዊ ተጫዋቾችን ሲያስፈርም ቤሊንጋም ስድስተኛው እንግሊዛዊ እግር ኳስ ተጫዋች አድርጎታል። በኦገስት 12 2023 ቤሊንጋም በላሊጋ የመክፈቻ ጨዋታ ሪያል ማድሪድ ከአትሌቲክ ቢልባኦ ጋር ተጫውቶ 2-0 በሆነ ውጤት ሲያሸንፍ ለቡድኑ የመጀመሪያ ጨዋታውን አንድ ጎል አስቆጠረ። በዚሁም በኦገስት ወር ቡድኑ ከአልሜሪያ ጋር ባደረገው 2 ጎሎችን አስቆጥሮ አንድ ለጎል የሚሆን ኳስ አመቻችቶ ለቪኒሲየስ ጁሬ በማቀበል 3-1 እንዲያሸንፉ አድርጓል። እንዲሁም በተጨማሪ ቡድኑ በዚሁ ወር ሴልታ ቪጎን 1-0 ሲያሸንፉ ቤሊንጋም ድንቅ ጎል በማግባቱ የወሩ የላሊጋው ከፍተኛ ጎል አስቆጣሪና የመጀመሪያው እንግሊዛዊ የላሊጋው የወሩ ምርጥ ተጫዋች ተሸላሚም ነበር። በሴፕቴምበር 2 ቤሊንጋም ጌታፌ ላይ ያገባውን ጎል ጨምሮ አዲስ በታደሰው ሳንቲያጎ በርናቡ ስቴዲየም በአራት ተከታታይ ጨዋታዎች ጎል በማስቆጠር ከክርስቲያኖ ሮናልዶና ፔፒሎ ቀጥሎ ሶስተኛው ተጫዋች አድርጎታል። በተጨማሪም ቤሊንጋም በማድሪድ በመጀመሪያዎቹ 10 ጨዋታዎች 10 ጎሎችን በማስቆጠሩ በ2009 ክርስቲያኖ ሮናልዶ ለዚሁ ክለብ ባደረጋቸው 10 ጨዋታዎች ካስቆጠራቸው ጎሎች ጋር አቻ አድርጎታል። ኦክቶበር 28 ቀን ቤሊንጋም ሪያል ማድሪድ ከሜዳው ውጭ ባርሴሎናን 2-1 ሲያሸንፍ ሁለቱንም ጎሎች አስቆጥሯል። ይህም በላሊጋውና በቻምፒየንስ ሊግ የመጀመሪያ ጨዋታዎች ለክለቡ በኤል ክላሲኮ ጎል ያስቆጠረ የመጀመሪያው የሪያል ማድሪድ ተጫዋች አድርጎታል። ቤሊንጋም በአሁኑ ወቅት ለሪያል ማድሪድ ውጤታማ ተብሎ ከሚመደቡ ተጫዋቾች ተርታ የሚገኝ ሲሆን ጓደኞቹን ሙሉ ሜዳውን ሳይደክመው እየዞረ በማገዝም ይታወቃል። እስካሁንም ለክለቡ ባደረጋቸው 53 ጨዋታዎች 27 ጎሎችን በማስቆጠር በአማካይ በየ2 ጨዋታዎች አንድ ጎል የሚያስቆጥር ተጫዋች ያደረገው ሲሆን ለወደፊቱ ለክለቡም ሆነ ለእንግሊዝ ብሔራዊ ቡድን ተስፋ የሚጣልበት ተጫዋች ነው። የቤሊንጋም የብሔራዊ ቡድን ተሳትፎ ምን ይመስላል? ቤሊንጋም ለመጀመሪያ ጊዜ በብሔራዊ ቡድን ደረጃ የተመረጠው ከ15 ዓመት በታች ቡድን ውስጥ ሲሆን የተጫወተውን በታህሳስ 2016 ከቱርካቸው ጋር ነበር። በ2017-18 የውድድር ዘመንም ቡድኑን በካፒቴንነት በብቃት በመምራቱ በ2018 የቤርሚንጋም ሲቲ አካዳሚ የሽልማት ምሽት ላይ የልዩ ስኬት ሽልማት ተበርክቶለታል። በ2018 መገባደጃ ላይ ለእንግሊዝ ከ16 ዓመት በታች ቡድን የመጀመሪያ ጨዋታውን አንድ ያደረገ ሲሆን በመቀጠልም በ11 ጨዋታዎች ላይ ተሰልፎ 4 ጎሎችን አስቆጥሮ በተጨማሪም የቡድኑ አምበል በመሆን አገልግሏል። በሴፕቴምበር 2019 ከ17 ዓመት በታች ቡድን ውስጥ ተካቶ ለ2020 የአውሮፓ ቻምፒዮና ማጣሪያ በተደረጉት የውድድር ጨዋታዎች በሙሉ ተጫውቷል። ቤሊንጋም እንግሊዝ ከኮሶቮና ከኦስትሪያ ጋር ለሚደረገው ከ21 ዓመት በታች የአውሮፓ ቻምፒዮና ማጣሪያ በሴፕቴምበር 2020 ለመጀመሪያ ጊዜ ተመረጠ። በሴፕቴምበር 4 ቀን ከኮሶቮ ጋር በተደረገው ጨዋታ ተቀይሮ ገብቶ አንድ ጎል አስቆጥሮ እንግሊዝ 6-0 አሸናፊነቱን አጠናቆ በወጣበት ወቅት ለእንግሊዝ ከ21 ዓመት በታች ትንሹ ተጫዋችም ነበር። በኖቬምበር 2020 ቤሊንጋም ለመጀመሪያ ጊዜ ወደ ዋናው የእንግሊዝ ብሔራዊ ቡድን ተጠርቶ የመጀመሪያ ጨዋታውን ያደረገው በኖቬምበር 12 ቀን ከአየርላንድ ሪፐብሊክ ጋር በተደረገው የወዳጅነት ግጥሚያ ነበር። ከ17 ዓመት እና ከ136 ቀን ለእንግሊዝ ዋናው ብሔራዊ ቡድን ተጫወተና ከቲዮ ዋልኮትና ዋይን ሩኒ በመቀጠል ሶስተኛው በእድሜ ትንሹ ተብሎ ተመዘገበ። ቤሊንጋም የመጀመሪያ ጎሉን ለዋናው ብሔራዊ ቡድን ያስቆጠረው ቡድኑ ኢራንን 6-2 ባሸነፈችበት የ2022 የፊፋ የዓለም ዋንጫ ጨዋታ ላይ በኖቬምበር 1 ቀን 2022 ነበር። ቤሊንጋም በአሁኑ ወቅት በእንግሊዝ ብሔራዊ ቡድን ውስጥ ከፍተኛ ችሎታ አላቸው ከሚባሉት ተጫዋቾች ውስጥ አንዱ ሲሆን ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ ለእንግሊዝ በሁሉም የዕድሜ እርከኖች 68 ጊዜ ተጫውቶ 14 ጎሎችን አስቆጥሯል። ቤሊንጋም በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2018 የበርሚንጋም ሲቲ ልዩ ሽልማትን ተቀብሏል። የ2019-20 የውድድር ዘመን የበርሚንጋም ሲቲ ወጣት ኮከብ ተጫዋች ነበር። የ22-23 የውድድር ዘመን የቡንደስሊጋው ኮከብ ተጫዋችም ተብሎ ተመርጧል። የ2023-24 የውድድር ዘመን የላሊጋውም ኮከብ ተጫዋች ነበር። የ2024 የፊፋ ምርጥ 11 ተጫዋቾች ውስጥም ተካቷል።
ውድ ተመልካች አድማጮቻችን የታዋቂውን የቤሊንግሃም ለእንግሊዝ ብሔራዊ ቡድንና ለስፔኑ ሪያል ማድሪድ በአማካይ ስፍራ የሚጫወተውን አጭር ኳስ ታሪክ የታሰስንበት የኳስ ዓለም ፕሮግራም በዚሁ ያጠናቀቀን። ለፕሮግራማችን አዲስ የሆናችሁ መጤዎቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቀን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ደግሞ ሼርና ኮሜንት በማድረግ እንደወል ጊዜው ለዝግጅቶቻችን ደጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካም በመመኘት አበቃን። እስከ ሳምንት ቸርን ሰንብት።